በምዕራብ ሐረርጌ ሜሶ ወረዳ አሰቦት ገዳም ከሰሞኑ በጾምና ጸሎት ተወስነው የሚኖሩ አባ አምደ ሚካኤልን በግፍ ሕይወታቸው እንዲቀጠፍ ሆኗል። በኢሳቢያም በአሰቦት ከፍተኛ ውጥረት የነገሰ ሲሆን በአካባቢው የሚገኘው ሕዝብ ለአገር ሰላም ዘወትር ጠዋትና ማታ በሚጸልዩ አባቶች ላይ የሚፈጸመው ድርጊት መሩናል፣ በቤተክርስቲያን አባቶች ፖለቲካ መስራት ይቁም በማለት ቁጣቸውን ያሰሙ ሲሆን በኢሳትም የተቆጣው ሕዝቡ ብቻ ሳይሆን በአሰቦት ጥብቅ ደን ውስጥ የሚገኙ አራዊትም በቁጣ ተነስተዋል። ምንድነው የተፈጠረው? ማነው ድርጊቱን የፈጸመው? መረጃዎችን አጋራችኋለሁ። እናቴ ባህር ግን ጨካኝ ነው። ላደርግልሽ ያሰብኩት ስላደርግልሽ ባህሩ ሊውጠኝ ነው። ሁሉም እዚህ ጀልባ ላይ ያሉት የራሳቸው ዓላማ ነበራቸው። አሁን ሰዓት መላው ዓለምን እያስለቀሰ ያለው የሊቢያው የጀልባ አደጋ እንዲሁም የኢትዮጵያን ወገኖቻችን ጀልባዋ ከመገልበጧ በፊት በእንባ የታጠቡ ለእናቶቻቸው የላኩት መልእክት የብዙዎችን ልብ ሰብሯል። በዚህ አደጋ 2 ጨቅላ ሕጻናትን ጨምሮ የ53 ሰዎች ሕይወት የጠፋ ሲሆን ከሁለቱ በቀር ሌሎቹ የት እንደደረሱ አለመታወቁ ጉዳዩን አሳሳቢ አድርጎታል። የሜዲትራኒያን ባህር የዋጣቸው ነፍሳት ብዛት ቁጥርም በአሁኑ ሰዓት በዓለም አቀፉ የስደተኞች ድርጅት ይፋ የሆነ ሲሆን ይህም የህገወጥ ስደት ጉዞ ምን ያክል አስከፊ እንደሆነም በግልጽ ያሳየ ነው። ይህን ቪዲዮ በህገወጥ መንገድ ስደት ለመሄድ ለሚያስቡት ሁሉ እንዲዳረስ ላይክ እና ሼር በማድረግ ጉልበት ስጡት። ስደተኞች ጀልባዋ ከመገልበጧ በፊት ምን አሉ? አብረን እንመለከተዋለን። እግዚአብሔር ጸጋ ያረፈባት ዘማሪ አለች። ከመጋበዝ በፊት የሌለው ክርስትና እየተሰራ ነው። ተጠንቀቁሽ። መስቀል የሌለው ክርስትና መዝሙር መደነስ ነው፣ አክት ማድረግ ነው፣ ዳሌ ማንቀሳቀስ ነው። በመዝሙር ለመዘሞት ምንም ቅሬታ የሌለበት፣ ለመስረቅ ቅሬታ የሌለበት፣ እምቢ የሚሉት ኃጢአት የሌለበት ህይወት ክርስትና መስቀል የለውም። በመጨረሻም ለእውነት እየተጋደለ የሐሰተኛ ነቢያቶችን ሴራ በማጋለጥ የሚታወቀው ፓስተር ቸሬ ራሳቸውን ነብይ ሲሉ የሚጠሩ ጉልበተኞችን ሴራ በአደባባይ አጋለጠ። ይህ መረጃ መውጣቱን ተከትሎም በርካቶች ፓስተር ቸሬ ራስን ጠብቅ ሲሉ እየተማጸኑ ሲሆን የፓስተር ቸሬ ያጋለጠው መራር እውነት ምንድን ነው ስለሚለው መረጃዎችን አጋራችኋለሁ። ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነ ይሁን። በዛሬው ቆይታችን እጅግ በጣም ቁም ነገር አዘል ቪዲዮዎችን ይላችሁ መጥቻለሁ። ከእናንተ የሚጠብቀው እንደተለመደው ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። ዳይ ወደ ቪዲዮ። እድሜ ልኬን ከልጆቼ እኩል ከልጆቼ በላይ ያሳደግኳቸውን ውሾች ምረጥ። ይህም ምርጫ ግን የምትወዱት መሃል ምረጡ አትባሉ። የቪዲዮ በአሁን ሰዓት መነጋገሪያነቱ ተቀጣጥሎ ቀጥሏል። ምንድነው የተፈጠረው? መረጃ ልስጣችሁ። ከሰሞኑ የአዲስ አበባ ከተማ አስተዳደር እንደከዚህ ቀደሙ ባለቤት የሌላቸውን የመንገድ ላይ ውሾች በማጥፋት ዘመቻ የጀመረ ሲሆን በአንድ ቀን ብቻም 129 ውሾችን አሰናብቷል። በዚህም ታዲያ የ8 ውሻ ባለቤት የነበረው ይህ በምስሉ ላይ የምትመለከቱት ግለሰብ የደረሰበትን ከባድ ሐዘን የኢትዮጵያ ሕዝብ ይፍረድልኝ ሲል ይደመጣል። ግለሰቡን በንግግሩ እኔ ላለፉት ዓመታት ቤተሰቦቼ፣ ወዳጆቼ ፊታቸውን አዙሩ ሳለ ከኔ ያልተለዩ ስራብ ተርበው ስጠማም ተጠምተው መንገድ ላይ ወድቄ ምስተኛ ከጥላት ጠብቀው ያንን የመከራ ቀንን ያሳለፉኝ ውሾቼን ዛሬ የተስፋ ብርሃን ወጥቶልኝ ህይወትን ስጀምር ውሾቼም ቀን ሲወጣላቸው መድኃኒት የታጠቁ ሰዎች በጥቆማ ግቤ ድረስ በመምጣት ከ8ቱ 2ቱን ምረጥ ብለው እያለቀስኩ እየለመንኳቸው 6ቱን አይኔ እያጠፏቸው ፍረዱኝ ሲል የሚወዳቸው እንዳይኑ ብሌን የሚሳሳላቸውን ውሾች ለመቅበር ተገዷል። በሳቢያም ለውሻ ባለቤቶች የጥንቃቄ መልእክት ተላልፏል። ውሾቻችሁን እሰሩ የሚል አሰቦት ገዳም በምዕራብ ሐረርጌ ሜሶ ወረዳ አሰቦት አካባቢ ከአዲስ አበባ በ300 ኪሎ ሜትር ርቀት ላይ የሚገኝ እጅግ በጣም የተቀደሰና የብዙ አበው አባቶች መፈለቂያ የሆነ ሲሆን ከሰሞኑ የሰማነው ዜና ግን እኔን ጨምሮ በአገሪቱ የምንገኝ 90 ሚሊዮን ኦርቶዶክሳውያን ልብ ሰብሯል። በአሰቦት ገዳም ዓለም በቀኝ ብለው የስጋቸውን ፍቃድ ለነፍሳቸው አስገዝተው ጥሬ በመቆርጠም ድንጋይ ተንተርሰው ለአገር ሰላም፣ ለህዝብ አንድነት ዘውትር ጠዋትና ማታ የሚጸልዩ አባቶች ላይ እንዲያለው እርምጃ ሲወሰድ መመልከት ምን ያህል ከሰውነት ተራ እንደወጣን እንዲሁም እንስሳዊ ባህሪያችን ጎልቶ እንደወጣ በግልጽ ያሳየ ነው። ህይወታቸውን በግፍ ያለፈው አባት አባ አምደ ሚካኤል በመባል የሚጠሩ ሲሆን ለበርካታ ዓመታት እንባታቸውን ዘግተው ፈጣሪ ደጉን ዘመን እንዲያመጣ ሰላምም እንዲያወርድ እያለቀሱ የሚማጸኑ በመነኮሳቱም ቢሆን የተመሰከረላቸው አስደናቂ አባት ነበሩ። ታዲያ የእሳቸውን እልፈት ተከትሎ በአሰቦት የሚገኘው ህዝብ ግልብጥ ብሎ መውጣት ይህንን መልእክት አሰምቷል። ከቤተ ክርስቲያንና
አባቶች ላይ እጃችሁን አንሱልን፣ ቤቱ የጸሎት ቤት ተብሎ ተጽፏል እንጂ እናንተ እንደምታሲሩት የፖለቲካ አጀንዳ ማስፈጸሚያችሁ አይደለም ሲሉ በቁጣ እያለቀሱ መልእክታቸውን አስደምጧል። በሌላ በኩልም የአባታችን እልፈት በተሰማበት ቀን በደን ውስጥ የሚገኙት የንብ መንጋዎች በከፍተኛ ቁጣ መነሳት ለ2 ሰዓታት ያክል በዚያ ስፍራ ማንም እንዳይቀርብ ያደርጉ ሲሆን ይህ በቪዲዮ ላይ የምትመለከቱት ጸጉረ ልውጥ ሰውም በንቦቹ ተነድፎ እየጮኸ ሳለ ለምርመራ በጸጥታ ኃይሉ እንደተወሰደ መረጃዎች ያሳያሉ። ወገኖቼ ቅዱሳን አባቶችን የምታጠፋ አመፀኛ ጀማናት የብዙዎች ጥያቄ ነው። መልሱም ግልጽ ሲሆን ባርስ የነበረውን እልቂት ወደ ምዕራብ ሐረርጌ ያዞረው ከኦላ ጋር በመተባበር የሚያሰራው የዋሃብያ አጀንዳ ነውና የሚመለከቱ አካል ዘላቂ መፍትሄ እንዲሰጠን እየጠየቀ ነው። ኦርቶዶክሲያን በተለይም በምዕራብ ሐረርጌ የምትገኙ ከምን ጊዜውም በበለጠ ንቁ፣ በብላትም ተንቀሳቀሱ ለማለት እፈልጋለሁ። ጉዞ ስለጀመርክ በስደት ጎዳና እናቴን አደራ ብቻዋን ናትና ከገባውም ገባው ከሞትኩም ያው ሞት ነው። ብቻ የሚያሳስበኝ የምዬ ጓዳ ነው። እሞላለሁ ብዬ የማይሞላ ዱሮ አንቺንም ዳርኩሽ ለማያልቅ ሮሮ። እናቴ ቅርበይ ለሰራውት ስህተት ጸሎትሽ አይራቀኝ እስከማገኝሽ። በሊቢያ የባህር ዳርቻ በደረሰ አደጋ የ2 ጨቅላ ህጻናትን ህይወት ጨምሮ 53 ሰዎች ህይወታቸው አለፈ። ችግርን ለማሸነፍ ነገን የተሻለ ህይወት ለራሳቸው ብሎም ለቤተሰቦቻቸው ለማኖር ተስፋን የሰነቁ ብርቱ የሀገር ተረካቢ ወጣት ልጆችን ኢትዮጵያ ለሜዲትራኒያን ባህር ዕለት ዕለት ከሚገብሩ ሀገራት መካከል በግንባር ቀደምትነት ትጠቀሳለች። ለዚህም እንደ ምክንያትነት የሚጠቀሰው ተምሮ ስራ ለማግኘት ይልቅስ ይጦረኛል ብሎ ሳይማር ያስተማረው ልጅ ላይ መልሶ ተጧሪ መሆን፣ የሀገራችን የሰላምና የጸጥታ ጉዳይ እንዲሁም የኢኮኖሚው ከዕለት ወደ ዕለት እየተወደደ መምጣት እናም ሌሎችም ፖለቲካዊ ነገሮችን ጨምሮ ከምስራቅ አፍሪካ ኤርትራን በማስከተል ሀገራችን ኢትዮጵያ በሁለተኝነት ደረጃ ትቀመጣለች። አይኦኤም መረጃ ወጥቷል። ታዲያ በዚህም ከሰሞኑ አስከፊ አደጋ አንድ አነስ ያለች የጎማ መርከብ 55 ከተለያዩ አፍሪካ ሀገራት የተወጣጡ ስደተኞችን ያሳፈረች ሲሆን የኢትዮጵያና የኤርትራ ስደተኞችም ሰፊውን ቁጥር እንደሚዝም ተመላክቷል። ታዲያ በዚህ ሳቢያ ከባድ ማዕበል መነሳቱን ተከትሎ ጀልባዋ የተገለበጠ ሲሆን 2 ጨቅላ ህጻናትን ጨምሮ 51 ሰዎች ህይወታቸው ያለፈ ሲሆን 53ቱ የት እንደደረሱም አልታወቀም። 2ቱ ግን በታምር ሊተርፉ ችሏል። በዚህም ዓለም አቀፉ የስደተኞች ተቋም በዚህ አንድ ወር ብቻ 645 ሰዎች ህይወታቸው ማለፉን በማሳወቅ በዚህ 6 ወር ብቻም 10,000 የሚጠጉ ሰዎች ህይወታቸውን አጥተዋል። መርከቧም ከመገልበጡ በፊት የተሰማውን ይህንን ድምጽ ላስደምጣችሁ። ምናልባትም ለመሰደድ ያሰባችሁ ካላችሁ ቆም ብላችሁ እንድታስቡ። ለኝናቴ ኢዛን ስትጓዝ የነበረችው ጀልባ ልታደርሰን አልቻለችም። ማዕበሉ ከብዷት ወደ ግራና ወደ ቀኝ እየተንገዳገደች ነው። እንድሞት እንኳን ፍላጎት አልነበረኝም። ካሰብኩት ደርሼ ልደውልልሽ እንጂ የኔን መርዶ ልትሰሚ አስቤው አላውቅም። እናቴ ባህር ግን ጨካኝ ነው። ላደርግልሽ ያሰብኩት ሳላደርግልሽ ባህሩ ሊውጠኝ ነው። ሁሉም እዚህ ጀልባ ላይ ያሉት የራሳቸው ዓላማ ነበራቸው። እኔ ግን ያንቺን ደስታ ማየት ነበር አለማዬ። ይቅርታ በቃ እናቴ። ጀልባዋ ግማሽ የሚሆን በውሃ እየሞላች ነው። ከፊታችንም ኃይለኛ የሚባል ማዕበል እየመጣብን ነው። ሁላችንም ተስፋ ቆርጠን ወደ ፈጣሪያችን እየተጸጸትን ነው። መርዶ የኔ ሲነገርሽ አደራሽን እናቴ ካለ ህመምሽ ህመም ላይ እንዳትወድቂ። ይህ መልእክትም በአሁኑ ሰዓት በርካቶችን በእንባ ያራጨ የብዙዎችንም ልብ የሰበረ ሲሆን ኢትዮጵያን ወንድሞቼ እናቶቼ እባካችሁን በህገወጥ መንገድ ስደት ይቅርባችሁ፣ ከጥቅሙ ጉዳቱ ያመዝናል ልላችሁ ፈልጋለሁ። ለገበያ ብቁ የሚያደርጋቸው መድኃኒት እየወጋ በግ ነጋዴ ለበጎቹ ርህራሄ የለውም። ገዢ ሲመጣ ተከራክሮ አስቀንቀንሶም ጨምሮም ይሸጣቸዋል። በግ ነጋዴና እረኛ ይለያያል። ይህ ለሐሰተኛ ነቢያቶችና ፓስተሮች ከቸር የተላለፈ መልእክት ነው። በግ ነጋዴ ለበጎቹ ርኅራኄ የለውም። ድርቆሽ እየመገበ እንዲደልቡ መርፌ እየወጋ ለእርድ ሊሸጣቸው ከገዢው ጋር ይስማማባቸዋል። ይህም ለሚያገኘው ገቢ እንጂ ለበጎቹ ግድ እንደሌለው በግልጽ የሚያሳይ ነው። ቸሬም ዛሬ በዘመናችን የሚመለከታቸውን ሐሰተኛ ነቢያቶች ከታዘበ በኋላ በግ ነጋዴዎች ሲል ስም አውጥቶላቸዋል። ምክንያቱ ደግሞ በሚያስተምሯቸው በሚመግቧቸው የትዕቢትና የሐሰት ትምህርት ዛሬ በርካታ ወጣቶች አይናቸው ታውሮ የሌሎች ቤተ እምነቶችን ቤት በማንኳኳስ ዘብጥ እያለ ይወርዱ ችሏል። ድርቆሽ የሰጧቸው መርፌውንም ወቅተው ቅርጽ ያሳዛቸው የላኳቸው እነዚያ ነብይና ፓስተር ተብዮች ነበሩ። የልጆቻቸው ዘብጥ እያመውረድ የመንጎቹ በሐሰት ትርክት መጥፋት ግድ አይሰጣቸውም። ብቻ እነሱ የሚያገኙት ጥቅም አይቅርባቸው እንጂ ሲል እውነታውን ተናግሮታል። ቸርዬ ክበርልን። በመላው ዓለም ላይ የምትገኙ ውድ ቤተሰቦች ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ
ያልኳችሁን ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠብቃችሁ ነው? መለስ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ቦታ ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።